ሃርድ ወርኪንግ ሃርድ ሪዛልትስ። አንድን ስራ ስንሰራው ከልባችንና ከአንጀታችን ከሆነ በጣም ጠንካሮች ከሆን ምንም ነገር ቢመጣ አይሰብረንም። እርግጠኛ ነኝ ጠንካራ ሴት ደግሞ በስራዋ፣ በተግባሯ፣ በሪዛልቷና በውጤቷ ትኮራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ የምንነጋገረው በአይነቱ ለየት ያለ ንግግር የምንነጋገረው ማለት ነው። ምንድነው እሱም ጠንካራ ሰራተኛ ወይም ጠንካራ ስራ መስራት ምንድነው ትርፉ? ምንድነው የምናገኝበት ውጤት? ሰክሰስፉል እንሆናለን ወይ በሚለው ላይ እንወያያለን። ዛሬ የምነግራችሁ ከራሴ ተሞክሮና ከሌሎች ከጎኔ ካሉት እንዲሁም ከቤተሰቦቼ፣ ከእህቶቼ፣ ከተናናሽና ከተላላቆቼ ያየሁትን ነገር ነው ልነግራችሁ የፈለኩት። እኔም ደግሞ እየተገበርኩት ያለው ወደፊት ውጤታማ ያደርገኛል ብዬ የማስበው ነገር ነው። አንድ ሰው መፍጨርጨር ከጀመረ በእርግጠኝነት ስኬታማና ሰክሰስፉል የማይሆንበት ምንም አይነት ምክንያት የለም ማለት ነው። ብዙ እንቅፋቶች አሉ። መታመም፣ በሰው መታማት፣ መወቀስ፣ በቀን በቀን መንገዳችሁ ላይ ሆኖ እንቅፋት ሆኖ የሚያጋጥማችሁ ሰዎች አሉ። እነሱን እየጠራረጋችሁ እንደ ግሪደር አልፋችሁ ጥሩ ቦታ ላይ ስትደርሱ እነሱ ራሳቸው ቁመው የሚያጨበጭቡበት ጊዜ ይመጣል ማለት ነው። ይህን ደግሞ የምታደርጉት ምን መሰላችሁ? ጠንክሮ መስራት ብቻ ምንም አይነት ፋይዳ የለውም። በጣም ጠንካራ ሰራተኞች ተብለው ውጤት ያልደረሱ መጨረሻ ላይ ተስፋ ቆርጠው ልጅ ወልደው ባላቸው ስራ ላይ ብቻ ያን እያስተዳደሩ የሚኖሩ ሰዎች አሉ። በጣም ጠንካራ ሰራተኞች ያልሆኑ ደግሞ ከነሱ በላይ የማይሰሩ ሰዎች በጣም ጥሩ ውጤታማ ደረጃ ደርሰው ታያቸዋላችሁ ማለት ነው። እሱ ምን መሰላችሁ? ከፈጣሪ ጋር ያላችሁ ግንኙነት በጣም ቅርብ መሆን አለበት። በጣም ለችግራችሁ ብቻ አይደለም ፈጣሪን ማንሳት፣ ስትታመሙ ወይ የሆነ ነገር ሲያጋጥማችሁ ብቻ አይደለም አላህ አላህ ማለት ወይም ሌላ ፈጣሪ የምታመልኩትን ማንሳት ማለት ነው። እና የትኛውም አይነት ቦታ ላይ ብትሆኑ ችግር ቢያጋጥማችሁ፣ ሰው ቢበድላችሁ፣ የትም አይነት ቦታ ላይ ብትሆኑ አላህ ሱብሃነሁ ወተዓላ መዘከር ካስታወሳችሁ ወይም አላህን ካዘከራችሁ ማለት አላህ ሱብሃነሁ ወተዓላ ማንንም አይበድልም። እውነቴን ነው የምነግራችሁ። በጣም ሩሩ አዛኝ የሆነ ጌታ ነው ያለን። እኔ መቼም ማንም ሰው ማንም ላይ ነኝ እስካሁን ድረስ በህይወቴ ማለት ነው ማንም ላይ ተመርኮዤ አላውቅም። ይሄ አለኝ ይሄ እንደዚህ ነው ምናምን ብዬ አላውቅም። ገብቷችኋል? አላህ ላይ የተመረኮዘ ሰው፣ አላህን ክንዱ ያደረገ ሰው እኔ በአላህ በሚያደርግልኝ ሙሉ ለሙሉ ከ100% በላይ ነው እኔ የምተማመነው ማለት ነው። ከ100% የሆነ ነገር እንኳን እንቅፋት ቢያጋጥመኝ ዘቦታ ላይ አላህ ስላልጻፈው ነው። በሚቀጥለው ግን ተሳክቶ እንደማየው ከአላህ ላይ ትልቅ ተስፋ አለኝ ብዬ ነው ማለት ነው። እና አላህን የያዘ ሰው ሃርድ ወርኪንግ በጣም ጠንካራ ስራ ሰርቶ ውጤታማ ነው የሚሆን ማለት ነው። ነገር ግን ከፈጣሪያችን ርቀን በጣም ጠንካራ ሰራተኞች ተብለን በጣም ሰርተን ደክመን ምን ብለን አልተሳካም ብለን ተስፋ የምንቆርጠው ምን መሰላችሁ? መጀመሪያ እኛ ከራሳችን ጋር አልታረቅንም፣ ምስጋና አልጀመርንም፣ አላመሰገንም ባለን ነገር። እስኪ ብዙዎቻችን ወደኋላ ዞር ብለን እንይ። ከሌለን ነገር ያለን ነገር አይበልጥም? አፍያ እኮ አንድ ትልቅ ነገር ነው። አፍያ በብር ይገዛ ቢባል ማለት ነው ወላሂ ስንትና ስንት ብር አውጥተን በገዛን ነው። እና አላህ አፍያ ሲሰጠን በብር አይተመንም። የምናስወጣው የምናስገባው አየር እያንዳንዱ የደም ሰል ኩሮሻችን በሙሉ የሚሰራ ሁሉ በሂሳብ ቢሆን እናንተ ራሳችሁ ብቻችሁን አባዙት። በቃ አንድ የደም ሰላችን በሂሳብ ብትታሰብ ስንት ታወጣለች ብላችሁ ሰውት። እና ከሌለን ነገር ያለን ነገር ብዙ ነው። እናስታውስ ደግሞ ከዛሬ አመት በፊት ከዛሬ 2 አመት በፊት ምን ነበረን? አሁን ያለንበት ምንድን ነው? እኛ እኮ ብዙ ጊዜ የምናስበው ለወደፊት ገና ለሚመጣው ሱብሃንአላህ እንደዚህ ባረግ ኑሮ ለወደፊት እንደዚህ ይሆንልኛል። በእርግጥ ሰው ነው እየበላ እየጠጣ አረቆ የማያስብ ሰው የለም። ሁላችንም እናስባለን። ግን ስናስብ እንዴት መሰላችሁ? ገደብ እናበጅለት፣ ቀይ መስመር እናርገላት። ቀይ መስመሩን ሲያልፍ እኮ ማለት ነው ሰዎች ሁሉ መሳደብ፣ ሰዎች መገላመጥ፣ ባለንበት ስራ ላይ አለመደሰት፣ ጧት ተነስተን ሮሮ ማውላት፣ ሲደውሉን ሮሮ ማውላት፣ የምንውለው ሮሮ ከሚያወራ ሰው ጋር የምንሰማው ሮሮ ነው፣ የምንሰራው ሮሮ ነው። መዳም እየጠራችን እንኳን እጭ ደግሞ የተጀመረች ነው መተንባት እኮ ነው እንጂ አልመጣችብንም እኮ እሷ። እኛ እሷ ቤት መተን ተቀጥረን እየኖርን ደሞዝ ትከፍለናለች። ሳ ካልሰራን ደግሞ አትከፍለንም፣ እንሄዳለን። ስለዚህ የሐባይ የምናረጋቸውን ነገር ሁሉ ድንበርና ብቻላችሁ። አንድ ነገር አየው መሰላችሁ? አንድ በጣም ትልቅ ብርጭቆ ውሃ የተሞላና 4 ደግሞ ባዶ ውሃ ያልተሞላ ባዶ ብርጭቆ አስቀመጠ። ከዛ ብርጭቆ መካከል ሁሉንም እዛ ትልቅ ብርጭቆ ያለውን ውሃ ለ4ቱ ማከፋፈል። ትልቁ ብርጭቆ ባዶ ቀረ። ከዛ ምንድነው ያ ባዶ የቀረው? መነጫነጭ ምናምን የሰዎችን ማየት ነው። ስለዚህ እኛ ማለት እንደዛ ነን። እኛ ሙሉ ብርጭቆ አለን። ያለን ኃይል በጣም
ቢዩቲፉል የሆነ ነው። በጣም ኃይል ያለው ነው። ሃርድ ወርኪንግ መስራት እንችላለን፣ ጠንካራ መሆን እንችላለን። ነገር ግን አመት 2 አመት 3 አመት 4 አመት 5 አመት 6 አመት ሲቆጠር ጉልበታችን እያነሰ እድሜያችን እየገፋ ጉልበታችን እያነሰ እድሜያችን እየገፋ ብራችን እየጨረስን እንሄዳለን። ያኔ እውቀት በ40 አመት ገንዘብ በ20 አመት የሚባል ነገር አለና እውቀታችን በ40 አመት ሲመጣ ገንዘባችን በ20 አመት የሰራነው ገንዘብ ሳይኖር ሲቀር ከሰው ጋር መነጫነጭ። እኔ እድሜ 40 አመት ነው ምን አለኝ ብለን እንጠይቃለን። እኔ ብዙ ጊዜ እናገራለሁ፣ አንዳንድ ጊዜ ማለት ነው መከራ መክሮት የሚገዛ ሰው አለ ልብ፣ ወይም አለበለዚያ ገና ከህፃንነቱ ደግሞ ፈጣሪ ወይም ቤተሰቦቹን እያየ ልቦናው በቅን ልቦና ያደገ በማሰብ በማስተዋል ይሄን ነገር እንዲህ ቢሆን እንዲያደርገዋለሁ የሚል ልቦና ያለው ሰው አለ ገና ከልጅነቱ ማለት ነው። 2 አመት 3 አመቱ ነው ራሱ። አንዳንዱ ደግሞ በ20 በ30 አመቱ በደንብ አድርጎ ችግር በደንብ አድርጎ ከለገረፈው በኋላ ከለበለበው በኋላ እንደገና ይነቃል። ገብቷችኋል? ሁሉም የየራሱ ሂደት አለው። ያንን ሂደት ደግሞ የምናከናውነው እኛ ነን። ስለዚህ ለዛ ሂደት ደግሞ መንስኤም መድረሻም እኛ ነን። መንስኤያችን ራሳችንን፣ መድረሻችንም እኛ ነን። የምንቀይረው እኛ ነን። ሌላ ሰው መጥቶ እንዲቀይረን አንጠብቅ። እከሌ እኮ እህት ስላላት ነው፣ እከሌ እኮ ወንድም ስላለው ነው፣ እከሌ እኮ አክስት ስላለው፣ እከሌ እኮ አጎት ስላለ ነው። አክስት ወንድም ሁሉን ነገር ስብስብ አድርጋችሁ ቆሻሻ ውስጥ ጨምሩና ዝጉባችሁ። እውነቴን ነው የምነግራችሁ። በቃ ማንም አይጠቅመኝም። እኔ እዚሽ ምድር ላይ እስካለው ድረስ እኔ ለራሴ ራሴ ነኝ። ሰውን እኮ ስትለምኑት ራሱ እልክ የሚይዘው ሰው ነው አሁን ያለው። ወላሂ ነው የምነግራችሁ። እናንተ ጥሩ ደረጃ ደርሳለሁ ብላችሁ ያሰባችሁት የነደፋችሁት በቃ ያስተካከላችሁት ቦታ ማለት ነው ሰው መጥቶ ያፈርሰዋል። እናንተ ባልጠበቃችሁት ባላሰባችሁት በቃ ጥሩ ነኝ ብሎ የመጣ ሰው እናንተን እንዳልሆነ አድርጎ አፍርሶ ይሰራችኋል። ከዛ እናንተ እዛ ቦታ ላይ ማልቀስ ሊሆን ይችላል፣ መወራጨት ሊሆን ይችላል፣ ብዙ አክት ልታሳዩ ትችላላችሁ። ነገር ግን እናንተ 3 4 5 ከተቀጣችሁ በኋላ ከዛ በኋላ ማድረግ ያለባችሁ ያ ሰውዬ ለእናንተ ጥላታችሁ ወይም ለእናንተ የሚያጠቃችሁ መሆኑን ካወቃችሁ እሱ ፊት ምንም አይነት አክት አታሳዩ። እንደውም እነሱ ፊት ምንድነው መሆን ያለባችሁ? ሃርድ ጠንካራ፣ ውስጣችሁ ናር አለ፣ እሳት አለ፣ እልክ አለ። ነገር ግን መሆን ያለበት ምንድነው? ሃርድ ጠንካራ እንደሆናችሁ ማሳየት። ማልቀስ አያስፈልግም። በቃ እዛ ሰውዬ ፊት ስትደርሱ በቃ ፈገግ ማለት ገብቷችኋል? ያ ሰውዬ እየጎዳችሁ ያለው በጣም የሚጎዳችሁ ሰው ልንገራችሁ፣ ሙናፊቅ ነው። ወላሂ ላዚም ሙናፊቅ ማለት ነው። ምንም የማያስነቃ በቃ ምንም ጭራሽ እናንተ ምንም ነገር አያደርገኝም ብላችሁ ያሰባችሁት ሰው ነው አሁን እየጎዳን ያለው። እኔ በራሴ በቅርቡ ያየውን ነገር ስላለ ነው። እውነቴንም ነግራችሁ በጣም ለፍቼ ተግዬ የሰራሁትን ስራ ማለት ነው የራሴ ቅርብ ዘመድ ያልኩት ሰው ትክክለኛ አደረገብኝ። ግን 2 3 እስከ 4 ድረስ አይቼዋለሁ እያለቀስኩም እየተወራጨው ምናምን። 5ኛው ላይ ግን ማለት ነው ወላሂ ነው የምነግራችሁ። በእርግጥ ይከፋል። አንድ ሰው ለፍቶ ጥሮ ግሩ እዛ ቦታ ላይ ሊደርስ አሰበበት ቦታ ላይ ሲያስብ ወደኋላ ሲገትተው ይቆጫል፣ ያንገበግባል፣ ያቃጥላል፣ እንደ ግርሳት ያማል። ግን ሶብረን ጀሚላ አላህ ወይ ሶብር ስጠኝ፣ በቃ ሶብረን ጀሚላ አድርገኝ። ሱረቱል ዩሱፍ የምትሰሙ ከሆነ ያዕቆብ ነብዩላህ ያዕቆብ በዩሱፍ ተፈትኗል። ዩሱፍ በወንድሞቹ ተፈትኗል። ዩሱፍ በያዕቆብ ተፈትኗል፣ በዙለይካ ተፈትኗል። ሱብሃንአላህ። ግን ሶብር ስለነበረው ከእስር ቤት እንኳን ሲወጣ እናንተ አሁን 7 አመት ተስራችሁ ከእስር ቤት ውጡ ብትባሉ ዘላችሁ ነው የምትወጡት። صح? ዩሱፍ ግን ከእስር ቤት ውጣ ሲባል እኔ ንጹህ መሆኔ ካልተረጋገጠልኝ ከእስር ቤት አልወጣም ያለው። ንጹህነቱን አረጋግጦ ነው ዩሱፍ ከእስር ቤት የወጣው ከ7 አመት በኋላ ማለት ነው። አላህ የሰጠው ሶብር ስላለ ነው። ገብቷችኋል? እኛ ሶብረን ጀሚላ ብንሆን ያ የበደለን ሰው ወላሂ ለአዚም በ3 ወር በ4 ወር አላህ ክሶን ማለት ነው ቁሞ ሲያጨበጭብ ነው የምታየው። ቁሞ ሲያጨበጭብ ነው የምታየው። ግን ብዙ ጊዜ የሆነ ነገር ሲበላሽብን ማልቀስ፣ ማማረር፣ በቃ ሃርድ ወርኪንግ ከመስራት ይልቅስ ለነገ ከማስተካከል ይልቅስ ያለፈውን ማስታወስ፣ ያለፈውን እያስታወሱ ኩታ ዘቅዝቆ እየየው ማለት ነው የሚቀናል። እውነቴን ነው የምነግራችሁ። ብዙ ሀበሻዎች ከኔ ጀምሮ እኔ እኮ ዛሬ 3 አመት ይሄን ያርጋለሁ፣ የዛሬ 4 አመት፣ የዛሬ 2 አመት እያል ያለፈውን ነገር እያስታወስን ማልቀስ ነው የሚቀለን ማለት ነው። እሱ አይበጅም። በቃ ተውት፣ እርሱት። እኔ ብዙ ጊዜ የምለው ሸዋር ወሰዱ። በቃ ሸዋር ቤት ግቡና ሸዋር ወሰዱና እርግፍ አድርጋችሁ ከፀጉራችሁ ጀምራችሁ እስከ እግራችሁ ጥፍር ድረስ ያለው
በቃ ጣሉት። በቃ ይሄ የትናንትና ማንነት ኮተታ ኮተት ወሩሩት። በቃ ምንም አይጠቅምም። በቃ አልፏል። በቃ ሂዷል። የምትቀይሩት ነገር የለም። በቃ አልፏል። ምንም የምትቀይሩት ነገር የለም። ያለፈ ነገር ነው፣ ፓስት ነው በቃ። ስለዚህ ለወደፊቱ ማስተካከል ነው። ለወደፊቱ ማስተካከል በቃ መንደፍ፣ በእስክሪብቶ ማስቀመጥ የሚባለውን ነው መያዝ ያለባችሁ። እና የምመክራችሁ ጠንካራ ሰራተኛ ሆኑ። ጠንካራ ከሆናችሁ ደግሞ ውጤታማ ማትሆኑበት ምንም አይነት ምክንያት የለም። እንግዲህ ለዛሬ ይሄን ያህል ካልኳችሁ ይበቃል ብዬ አስባለሁ። ሚስ ፈንዲሻ ዩቲዩብ ቻናልን ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላለሁ። ስለምታበረታቱኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።